እዚህ ጋር ደግሞ የምናያቸው እነዚህ ሁሉ የወተት ላሞች ናቸው። ይሄ ወጣት ልጅ እነዚህን ሁሉ ላሞች ገዝቶ አምጥቷል። ግን አሁን ምንድነው ከወሊድ በኋላ ይሄ ሜትራይቲስ ኢንዶሜትራይቲስ የምንላቸው ኬዞች በብዛት ይከሰታሉ። ስለዚህ ያ ኬዝን እንዴት አድርገን ነው የምንፈታው? እንዴት አድርገን ነው የምናየው? ምን አይነት ሕክምና እንሰጣቸዋለን? ላሞች ከወለዱ በኋላ ብዙ ጊዜ የትም ቦታ ላይ ሕክምና አይሰጥም። እኔ በአብዛኛው የምነግራችሁ ላሞች ከወለዱ በኋላ እና ከመውለዳቸው በፊት ሕክምናዎች መሰጠት አለባቸው። ምን አይነት መድኃኒቶች ነው ከመውለዳቸው በፊት የምንጠቀመው፣ ከወለዱ በኋላ ምንድነው የምንጠቀመው የሚለው በጣም አስፈላጊና አተኩረን የምንሰራበት ስራ ነው። ላሞች የወተት ምርታቸው ከፍ እንዲል ላሞች ከወለዱ በኋላ ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ዘር እንዲይዙ የኮርማ ፍላጎት ቢያሳዩም አንዳንድ ቦታ ላይ ዘር አይዙም ይላሉ። ሌላው ጥጃዎች በተሻለ ሁኔታ እንዲያድጉ ምን መስጠት አለብን? እንዴት አድርገን መንከባከብ አለብን? ምን አይነት የህክምና ክትትል ነው የምናደርገው? እዚህ ቦታ ላይ ቀደም ሲል በነበረው የተለያየ ነገር ተፈጥሮ ስለነበረ ያ ነገር ለምን ሊፈጠር ቻለ? ብላክ ሌክ ነው የተከሰተው። ብላክ ሌክ በጣም ወረርሽኝ አደጋ ነው። የወተት ላሞችን ያጠቃል። በምን መልክ የያዛቸው? ምን ህክምና ተሰጣቸው? ቀደም ሲል የነበረው ዶክተሩ በጣም ጎበዝ ነው። ጥሩ ህክምና አድርጎ ውጤታማ እንዲሆኑ አድርጓቸዋል። ስለዚህ አሁን ደግሞ የመጣነው ምንድነው ከወሊድ በኋላ የተከሰቱት የጤና ችግሮችን ለመፍታት መተን ነው። ላሞች ከወለዱ በኋላ ብዙ ነገር ይከሰትባቸዋል። ያንን በአመጋገብ እንዴት አድርገን መፍታት እንችላለን ለማየት መጥቼ ነው። በአብዛኛው ጊዜ ለሚቀጥሉት 3 ቀን የሰጠናቸው ህክምና ክትትሎች ይቀጥላሉ። ዛሬ መጥቻለሁ፣ ነገም ይቀጥላሉ፣ ከነገ ወዲያም ይቀጥላሉ። እቺ ላማውን እንደወለደች ጀርዚ ናት። ወደ 20 ሊትር ነበራት። አሁን ግን ወደ 10 ሊትር ነው ያላት። ለምን ቀነሰች? የማህፀን ችግር ነበረባት። የማህፀን መምገል፣ ከወሊድ በኋላ ያሉ የጤና እንክብካቤዎች በደንብ አለመደረግ። ስለዚህ አሁን ወደ ነበረችበት ወደ 20 ሊትር እንድትመጣ ምን ማድረግ አለብን? አተኩረን። ስንት ሊትር ነበራት ይቺ? 18 ሊትር። አሁን ስንት አለ? በቀን 6። አያችሁ በጣም ወርዳለች። ስለዚህ ወደ ነበረችበት እንድትመጣ ይችኛዋስ ባለፈው ስለወለደች እስካሁን እስከ 4 ትመጣለች። 8 ማለት ነው በቀን ስንት ቀኗ ነው ከወለደች? 6 ቀኗ ገና ከወለደች 6 ቀን። ጥጆቿ በጣም ደህና ናቸው። የዚች ጥጃ እነዚህ ጥጃዎች እነዚህ ደግሞ ትልቁ ችግራቸው ምንድነው? እነዚህ እምቦሶች ትልቁ ችግራቸው ከወሊድ ጋር ተያይዞ የሚመጡ የመተንፈሻ ችግሮች እንደምታዩት በጣም ያቃስታሉ። አያችሁ ማቃሰት። እንዴት ናችሁ ዛሬ? ትንሽ ደህና ናቸው። በጣም አሪፍ፣ በጣም ጥሩ ናቸው። ስለዚህ ጥጃዎች እንደወለዱ ምን እንሰጣቸዋለን? የምናደርግላቸው ህክምና ዲስፒኒያ ይከሰታል፣ የጥጃ ማቃሰት፣ ኒውሞኒያ ይከሰታል፣ ሳልሞኔላ ይከሰታል። በተለይ እነዚህ የጤና ችግሮች እንዳያጠቋቸው እንዴት ማድረግ አለብን? በምን መልኩ ማከም አለብን? ህክምናቸው ምን ይመስላል? ስንት ቀን ነው የምንሰጣቸው? የሚሉት በጣም አስፈላጊ። በተለይ ማሞቂያ በጣም ወሳኝ። ማደሪያ፣ በተለይ እምብርታቸው አካባቢ ላይ የሚከሰቱ የጤና ችግሮች እንዴት አድርገን እንፈታለን? ይሄ ጥጃ ከተወለደ ስንት ቀኑ? 2 ቀኑ፣ 3ኛ ቀኑ። እምብርቱ ገና አልደረቀም። ስለዚህ አዮዲን በደንብ ማጽዳት አለብን። አዮዲን መግዛት አለብን። ከዛ በኋላ ደግሞ በቀን 3 ጊዜ ጠዋት 2 ማታ 2 ከሰዓት 2 ካልሆነም ጠዋት 3። ምክንያቱም የሆድ ዕቃቸው ትንሽዬ ስለሆነች በ3 እናጠጣ ብንል ተቅማጥ ያደርጋቸዋል። ስለዚህ ቶሎ ትኩስ ወተት ቅድም እንዳረከው ሳይሆን ትኩስ ወተት እያዘጋጀን ለጥጆች በደንብ መስጠት ጥጆች ጤናማ እንዲሆኑ ያደርጋቸዋል። በጣም ጥሩ ናቸው። አተነፋፈስ ስርዓታቸው አሁን ተስተካክሏል። ነገም ህክምናቸውን እንቀጥላለን። ሌሎቹ እዛ ጋር ደግሞ ያሉ እነዛ በጣም ጥሩ ናቸው። ስለዚህ እዚህ ጋር ደግሞ የምናያት ይችኛዋ ላም ከወለደች ቆየች። አሁን በጣም ሰውነቷ ከስቷል። ስንት ጊዜዋ ከወለደች? እንዴት ነበር ወተቷ? በጣም ጥሩ ነበር። አሁን በጣም ጉዳት ላይ ናት። ከጉዳቷ እንድታገግም ምን እንሰጣታለን? የምግብ ፍላጎቷ እንዲመጣ በደንብ ምግብ እንድትበላ ወደ ነበረበት ቀደም ሲል ወደ ነበረበት ምርት። ስንት ነበራት ወተት? ከዛስ ወረደች። በጣም ተወርታለች። ስለዚህ ወደ ነበረችበት እንድትመጣ በደንብ ውጤታማ እንድንሆን እናደርጋታለን። ሌላው ጥጆቹ ላይ የምናያቸው ነገሮች አሉ። እነዛ ነገሮች እንዴት አድርገን እንፈታለን? በተለይ ጥጆቹ ብዙ ጊዜ ዲክቶካሎሲስ ያጠቃቸዋል። እነዚህ አንዳንድ ፓራሳይቶች ያጠቋቸዋል። ለምንድን ነው እነዛ ፓራሳይቶች? አንደኛ ገና በእድገት ላይ ያሉ ናቸው። ሁለተኛ አመጋገባቸው፣ ጄኔቲካቸው። ስለዚህ እንደዚህ አይነት ነገር እንዳያጠቃቸው ምን እናደርጋለን? በገላቸው ላይ ደም መፍሰስ፣ ቆዳቸው ላይ ያለ ደም ይታያል። ይሄ ገላቸው ይደማል። ያ ለምንድን ነው ሊመጣ ይችላል? በአብዛኛው ጊዜ ፓራሳይቶች ናቸው እንደዛ የሚያደርጉት። እነዛን ፓራሳይቶች እንዴት አድርገን ውጤታማ እናደርጋቸዋለን? በደንብ እናያለን። ስለዚህ ነገ ላይ እንደገና መተን ይሄን የህክምና ክትትል እናደርጋለን። አካባቢው ማህበረሰብ ልክ እንደነሱ እርባታ እንዲከፍት በደንብ ክትትል አደርጋለሁ ማለት ነው። ውጤቱን ደግሞ አብረን እናያለን። እዚህ ጋርም ያሉትን ቦርሶችን እንደዚሁ
ክትትላቸውን አድርገን ውጤታቸው ያማረ እንዲሆን የምንችለው እናደርጋለን። በተለይ እምቦሶች ላይ ያለን የእንክብካቤ ክትትል ሰውነታቸው እንዲጠነክር እንዲቆሙ እንደዚህ አይነት ግድግዳዎችን በደንብ ማቆያ ማጠጫቸው ንጹህ መሆን መቻል አለብን። ምግብ መቼ ይጀምራሉ? በቀን በተለይ ወተት የፈላ ወተት ወይም ደግሞ ትኩስ ወተት ነው ለጥጆች መስጠት ያለብን እንጂ የቆየ መስጠት የለብን። ጥጆች የነገ ምንድን ናቸው? ላሞች ናቸው። አሁን ጥጃ ናቸው፣ ቀጥለው ነገ እምቦሳ፣ ቀጥለው ደግሞ ላሞቹ ስለሚሆኑ የምናደርገው ክትትል በጣም ወሳኝ ነው። ድካም አለ፣ የምግብ ፍላጎት መውረድ አለ። ወደ ነበረበት እንዲመጡ የምንችለውን በሙሉ አደርጋለሁ። እኔም ነገ እመጣለሁ፣ ከነገ ወዲያም እመጣለሁ፣ አያቸዋለሁ። ውጤታማ እንዲሆን ወጣት ልጅ በዚህ መልኩ ሰርተን እንግዲህ እርባታው የተሻለ የሚሆንበት ሁኔታ እናያለን። በተለይ የጥጃ መሞት የለበትም። ጥጆች የተለያየ የጤና ችግር ይገጥማቸዋል ከመተወለዱበት ቀን ጀምሮ እስከሚያድጉበት። ስለዚህ ያ ውጤታማ እንዲሆኑ የምናደርገው የሕክምና ክትትል አመጋገብ በጣም አስፈላጊ ነው፣ ወሳኝ ነው። የቤት አያያዙን በጣም ነው የወደድኩት። ጥሩ የአየር ዝውውር አለው፣ ንጹህ ነው። ግን አመጋገብ የተሻለ እንዲሆን ውጤታማ እንዲሆን ደግሞ በምን ማገዝ አለብን የሚለው መሰረታዊና ዋና ስራ ነው። በዚህ እንቀጥላለን። ደግሞ እምቦሳዎቼ ተኝተዋል። እዚች ጋር እንቅልፋቸው በህያውን ከበቀደሙ እጅግ በጣም ጥሩ ለውጣል። አሁን እንዲናፈስ ብለን ትንሽ ፀሐይ እንዲሞቅ፣ ስለዚህ በጣም ጥሩ ናቸው ያሉት። ይችኛዋም እንደዚሁ በጣም ብዙ ጊዜ ምንድነው ክሎስትሪዲየም ሰፋኒክ ያጠቃቸዋል፣ ቴታነስ ያጠቃቸዋል፣ ቦቱሊዝም ያጠቃቸዋል፣ ኢኮላይ ባክቴሪያ ያጠቃቸዋል። በተለይ ወተት ላይ በጣም ጥንቃቄ ማድረግ አለብን። የእምቦሳዎች በተለይ ወተት፣ ከዛ ደግሞ ማደሪያ ቦታቸው ከእናቶቻቸው ራቅ አድርገን መስጠት መቻል አለብን። የምናበላቸው የምናጠጣቸው ሁኔታ ምን መምሰል አለበት? ላሞች ከወለዱ በኋላ የጤና ችግር እንዳይገጥማቸው ምን አይነት ክትትል ማድረግ አለብን? የምርታቸው ሁኔታ የጤናቸው ሁኔታ እንዴት መስጠት አለብን? ይሄ በጣም አስተውለን ትኩረት አድርገን የምንሰራው ነው። አለበለዚያ እርባታ ማለት እንዲህ በቀላሉ ውጤታማ የምንሆነው አይደለም። ከፍተኛ ገንዘብ ነው ያወጣነው። ባወጣነው ልክ ደግሞ ውጤታማ ለመሆን የጊዜ ክትትል ያስፈልጋል። ላሞች በተለይ ከወለዱ በኋላ የማህፀን ኢንፌክሽን እንዳይገጥማቸው ምን መስራት አለብን? ፓዮሜትራ ይገጥማቸዋል፣ ሜትራይቲስ ይገጥማቸዋል፣ ኢንዶሜትራይቲስ ይገጥማቸዋል። ላሞች ከመወለዳቸው በፊት 2 ሳምንት ሲቀራቸው ቫይታሚን ነገሮችን በተለያየ መልኩ መስጠት አለብን። ያለ ምንድን ነው? አንደኛ እንግዲህ ልጅ በቀላሉ እንዲወጣ ያደርጋል። ሁለተኛ በወሊድ ጋር የሚደርስባቸው የጤና ችግር እንዳይከሰት ያደርግላቸዋል። ስለዚህ ይችላል አሁን ወደ ነበረችበት እንድትመጣ በደንብ የምችለውን አደርጋለሁ። ግን ጤናማ ክትትል መስጠት አለብን። ምን ላይ ነው የእሷ ችግር? ኩላሊቷ ነው? ጉበት ነው? ሆድ ዕቃዋ ላይ ነው? ምንድን ነው ያላት? በደንብ ማወቅ አለብን። ከዛ ደግሞ ፌካል ሳምፕልስ ስቶን እንሰራላታለን። የሰገራ ምርመራ፣ የበት ምርመራ እንሰራለን። መዥገር ወለድ በሽታዎች እንደ ባቤዣ፣ ሄርት ዋተር፣ አናፕላስ፣ ዲክቶካውሎሲስ እነዚህ ነገሮች በሙሉ በጣም አደጋ ናቸው። እነዚህ ነገሮች ለምን ተከሰቱ? ወደ ጤና ሁኔታዋ እንድትመጣ። ምክንያቱም አንድ ወተት ላም 320 ሺህ ብር ተገዝታ ውጤታማ ካልሆነች እንደዚህ የምትቀር ከሆነ ከባድ ነው። ምክንያቱም ይቺ የማን እናት ናት? ይህንን የወለደችው። ይሄ ከወሊድ በኋላ የሚከሰት ነው። ግን ወደ ነበረበት ደግሞ እንዲመጡ ማድረግ አለብን። ጥሩ ክትትል መስጠት መቻል አለብን። ያ ካልሆነ ጥጃዎች ፕሮዳክቲቭ አይሆኑም ለማለት ፈልጌ ነው። ዛሬ እንግዲህ የተጠቀምኳቸውን ነገሮች በሙሉ አሳይቻችኋለሁ። እናንተም ጋር እንደዚህ አይነት ነገር ከተከሰተ በቀላሉ እንዴት መጠቀም እንችላለን? ጥጆች መቼ ነው የውስጥ ትላትል ማስወገጃ መድኃኒት የምንሰጣቸው? እንዴት ነው የምንሰጣቸው? ለምንድን ነው የምንሰጣቸው? በየስንት ጊዜው ይሰጣል? ይሄ ተከታታይ የምንሰራው ስራ ነው። አለበለዛ ጥጆች ውጤታማ አይሆኑም። ስለዚህ ሰዎች ማደሪያቸው ምን መምሰል አለበት? ሙቀት እንዴት ያገኛሉ? ያነባሉ ወይ? ተቅማጥ ያጠቃቸዋል ወይ? በተለይ ቅድም እንደነገርኳቸው እምብርት ጋር ያለው ጉዳይ በጣም ክትትል መደንብ መደረግ አለበት። እምብርት ላይ ክትትል ካላረግን ጥጃዎቻችን ምን ይሆናሉ? ውጤታማ አይሆኑም። ስለዚህ ቆሞ ጠንካራ እንዲሆኑ መስጠት አለብን። አመጋገብ ላይ እንገር በደንብ መስጠት፣ በየ2 ሰዓቱ እንገርን መስጠት። እንገር በጣም ኃይለኛ ፕሮቲን ነው። እጅግ በጣም በሽታን የመከላከል አቅም እንዲገነቡ ያደርጋቸዋል። ሰውነታቸው በደንብ እንዲቆም ያደርጋል። ጤናማ እንዲሆኑ ያደርጋል። አሁን አተነፋፈስ ስርዓታቸው ከበቀደሙ በጣም ጥሩ ነው። ስለዚህ ለምንድን ነው ይሄ የሆነው? ባደረግኩት የሕክምና ክትትል ነው። እናንተም ጋር እንደዚህ አይነት ነገሮች ከተከሰቱ ደውሉልኝ። የምችለውን አግዛለሁ፣ እመጣለሁ። ማማከር በጣም ቀላል ነው። ግን ሰዎች ውጤታማ እንዲሆኑ ደግሞ ተደጋጋሚ በደንብ ስራዎች መሰራት አለባቸው። የተወለዱ ጥጃዎች አድገው ላሞችም ደግሞ ጥሩ ወተት እየሰጡ ውጤታማ እንዲሆኑልን የሕክምና ክትትል፣ የአመጋገብ ስርዓት፣ የቤት አሰራር፣ ጥሩ ነፋሻማ ሁኔታ፣ ጥፍራቸው መቆረጥ አለባቸው። ምግባቸው ተመቻቸው ወይ ያልተመቻቸው ወይ በደንብ ማየት አለብን። ለምንድን ነው የሚያቃስቱት? ማቃሰት ከምንድን ነው የመጣው? ብርድ መቷቸው ነው? ኮክሲዲዮሲስ ነው? ኒውሞኒያ ነው? ኢኮላይ ነው?
ብዙ ነገሮችን በደንብ ማየት አለብን ለማለት ፈልጌ ነው። አይኑ ላይ የእንስሳት ሐኪም የተለየ ነገር ካላችሁ ጠይቁኝ። በወተት እርባታ ዙሪያ ላይ ከፍተኛ የወተት ላሞችን አማክራለሁ። በማድለብ ስራ ላይ አማክራለሁ። በሚደልቡ በጎች ላይ አማክራለሁ። ዶሮ እርባታ ላይ እናማክራለን። እንዲሁም ደግሞ የተለያዩ ስልጠና ስለምሰጥ ወደ ማዕከላችን መታችሁ ለሚቀጥሉ 4 ቀን የወተት ላሞችን እንክብካቤና ክትትል ስልጠና መታችሁ እንድትወስዱ ለማለት ፈልጌ ነው። የእኛ ስልጠና የራሱ ማንዋል አለው። በዚህ መሰረት ነው እምብርት ላይ የምናደርገው ይሄ የአዮዲን ስራ የታለ አዮዲን ሁልጊዜ ምን ማድረግ አለብን? እምብርታቸው ላይ ይሄን መጠቀም አለብን። ይሄ እዚህ ስር ያለው ቁስለቱ እንዲተዋቸው አዮዲን። ምክንያቱም ብዙ በሽታዎች የሚገቡት በእምብርታቸው በኩል እምብርታቸው ክፍት ከሆነ ለተለያየ በሽታ ይጋለጣሉ። ያ ደግሞ ለጥጃዎት ሞት የመጀመሪያው ስራ ነው። ስለዚህ ዛሬ እምቦሳዬ በጣም ደህና ነው ያለው። በቃ መኝታ ላይ ንጹህ ማድረግ በደንብ ጉዝጓዝ ማድረግ የእነሱ መኝታ እዛ ነው። ሄደን እናያለን። ስለዚህ ገላቸውን ቁንጫ እንዳያጠቃቸው አድርጌያለሁ። ሰውነቷ በጣም ተጎዳ። ስለዚህ ቀደም ሲል ብዙ መድኃኒት ስለወሰደች አሁን የምንሰጣት ምንድነው ቫይታሚንና ትላትሎች ሰውነቷ ውስጥ ካለ ትላንት ሰጥተናታል። አልቤንዳዞል ካትልና አይበርሜክቲን ሰጥተናታል። ግን ቫይታሚኖች ግን በጣም አስፈላጊ ናቸው። በምግብ እንሰጣታለን፣ በመርፌ መልክ እንሰጣታለን ወደ ነበረችበት ህይወት እንድትመለስ። ላሞች በወሊድ ጊዜ እንደዚህ አይነት ነገር በብዛት ይከሰታል። ስለዚህ ሰውነቷ ወደ ነበረበት እንድትመለስ የተለየ አመጋገብ የምንለው የተለመደ አመጋገብ ሳይሆን ፕሮቲን በደንብ ያላቸው፣ ካርቦሃይድሬት ያላቸው፣ ቫይታሚን ያላቸው እነዚህ 3 ነገሮች በአንድ ላይ ይዟል። የሌሎቹን አሁን አመጋገብ ብናያቸው እነዚህ ሰውነታቸው በጣም ጥሩ ናቸው። ፕሮቲን የበዛው ነገር ብዙ አንሰጣቸውም። ይቺ ላይ ግን ማድረግ አለብን። ምክንያቱም ሰውነቷ አካሏ ስለተጎዳ ፕሮቲኖች በሰጠናት ቁጥር ወደ ጤናማ ሂደት እንድትመጣልን ይረዳታል። እና የፕሮቲን አሰጣጣችን በደንብ አስተካክለን ከምግብ ጋር አዋህደን በደንብ እንሰጣታለን። እንደዚህ ላሞች እንደዚህ ሲከሱ ሁልጊዜ ምን ማድረግ አለብን? ከሌሎቹ ላሞች በተለየ አመጋገብ ክትትል ማድረግ አለብን። በተለይ ከወሊድ በኋላ የሚመጡ ኢንፌክሽኖች በጣም ይጎዷቸዋል። ስለዚህ እዛ ላይ አተኩረን ውጤታማ እንድንሆን ስለዚህ መርፌ ላይ በጣም መጠንቀቅ አለብን። እሷ በጣም ስላመማት እሷ የተጠቀመችበትን መርፌዎች ጥንቃቄ ማድረግ። ስለዚህ ሁሉንም ላሞች ቢያንስ በየ15 ቀኑ የጤና ክትትላቸው ማድረግ። የምግቡ ሂደት ችግር የገጠመው አለ ወይ? ምግብ የማይብላላለን፣ ቶሎ የማይረቡ፣ ቶሎ ምርት የቀነሰ አለ ወይ? ያንኑላ በደንብ አይተን ውጤታማ እንዲሆን። በተለይ የጥጃዎች እድገት ላይ ትልቅ ስራ መስራት አለብን። ጥጃዎች ከተወለዱ በኋላ ጥሩ የጤና ክትትል እንዲኖራቸው በየስንት ቀን ጊዜው ዲወርም እናደርጋቸዋለን። እንደዚህ አቅማቸው ደካማ የሆኑ ጥጃዎች እዚህ ጋር ያሉት በሙሉ ምን መሆን አለባቸው? አንድ ቦታ ላይ ሰብስበን ማስተኛት መሰብሰብ አለብን። አለበለዚያ ምን ይሆናል? ጥጃዎች አያድጉም። ካደጉም ደግሞ ደካማ ይሆኑብናል። ያ እንዳይከሰት ምን ማድረግ አለብን? በጊዜያቸው ክትባት መስጠት፣ በጊዜ የትላትል መድኃኒት መስጠት በጣም አስፈላጊ። ከእንገር ጋር ተጨማሪ ምን መስጠት አለብን? ቫይታሚኖች በፈሳሽን መልክ መስጠት አለብን፣ በኢንጀክሽን መልክ መስጠት አለብን። እንደዛ አድርገን ውጤታማ እንዲሆኑ የምንችለው በሙሉ አለን ማለት ነው። አመሰግናለሁ። ደግሞ ቦታው ተሻሽሎላችሁ ከዛ ከአርማታው ላይ ወጥተው እዚህ አፈር ላይ ተኝተዋል። ብዙ ጊዜ ላሞች አያችሁ እንዴት እንደሚተኙ አፈሩ በጣም ይመቻቸዋል። ይሄ ግን ምንድነው አርማታ ስለሆነ በተኙ ቁጭ ብድግ ባሉ ቁጥር ምን ይሆናሉ? ጉልበታቸውን ያማቸዋል፣ ቅዝቃዜ አለው። ይሄ ግን ምንድነው አያችሁት እንዴት እንደሆነ አፈር ነው። ይሄ የከብቶች እበታቸው ራሱ ደርቆ አሁን እንዴት ተኝተዋል አያችሁ። በጣም ጥሩ ናቸው። እስኪና የቷ ነበረች ትላንት ተቅማጣ ያዛት? የትኛው የቆመችው? ዛሬ እንዴት ናት ተቅማጧ? ዛሬ ደህና ናት። በጣም አሪፍ። ሌሎቹስ የምግብ ፍላጎታቸው እዛ ጋርስ ያሉት እነዚህስ አሁን ደህና ናቸው? ወተታቸውስ? ከትላንት ዛሬ። አይ ላሞቹ እርባታ በጣም ኃይለኛ ክትትል፣ ጥሩ እንቅስቃሴ ይፈልጋል። አያችሁ እዛ ጋር አሁን ላሟ ስትተኛ እዚህ ጋር ሲተኙ ላሞቹ ባረፉ ቁጥር የወተት መጠናቸው ይጨምራል። የወተት መጠናቸው ደግሞ እንዲጨምር ብዙ ረፍት ማድረግ መቻል አለባቸው። ስለዚህ ይችን አሁን ትላንት አያችኋት። ዛሬ ምን ሰተናታል? ሆዷ እንደዚህ ለተነፋው ኢንዳይጀሽን ፓውደር ሰተናታል። ኢንዳይጀሽን ፓውደር በሰውነታቸው ውስጥ የምግብ አለመፈጨት ችግር ሲገጥማቸው ምግብ እንዲፈጭላቸው የሚያደርግ ፓውደር ነው። ያን ሰተናታል። ወተቷ በጣም ጥሩ ነው። ላሞችን ስንገዛ በትክክል የሆሊስቲክ ፍሪጂያን ናቸው የሚለው በጣም አስተውለን የምናየው ነው። ስለዚህ ምንድነው የምንሰጣት ማለት ነው? ቫይታሚንና የምግብ ፍላጎቷ
እንዲጨምር ጤና የተስተካከለ እንዲሆን እንዲሁም ደግሞ ሆዷ እንዲቀንስ ያንን እናደርጋለን። ብዙ ጊዜ የምንሰጣቸው ምግቦች አንዳንድ ጊዜ ምን ይሆናሉ የሆድ መበርከት ወይም አሲዶሲስ እንዲከሰት ያደርጋል። ያ እንዳይከሰት እናደርጋለን። ስለዚህ ላሞች ምን ይሆናሉ? ይሄ በጣም የላመ አፈር ነው። አያችሁ በታቸው እዚህ ላይ ይሄ ልጅ እንደዚህ አዘጋጅቶ እንዲተኙ ሲያደርግ ምን ይሆናል? እግራቸው ላይ የሚወጡ ቁስሎች አይኖሩም፣ ጤናማ ይሆናሉ። እጃቸው አይቆስልም፣ ጥሩ የምግብ ፍላጎት ይኖራቸዋል። የወተት ምርታቸው በጣም ይጨምራል። አሁን እቺ ላም ከወለደች በኋላ በደረሰባት ጉዳት ነው እንደዚህ ሆነችው። ወደ የሚፈለገው ደረጃ እንድትደርስ የምንችለው በሙሉ እናደርጋለን። የጤና ክትትል በጣም አስፈላጊ ነው። ምን ክትባት መስጠት አለብን? ምን መሆን አለበት? ይሄም ደግሞ እበት ደርቆ በሙሉ እዚህ ላይ በደንብ ሲደረግ ምን ይሆናሉ? ላሞቹ እዚህ እየመጡ ይናፈሳሉ፣ ይዝናናሉ፣ ጥሩ የፀሐይ ብርሃን ያገኛሉ። ጥጆቹንም ደግሞ ሄደን እናያቸዋለን። በዛ መልኩ በጣም ደስ ያለኝ ልጁ ወዲያው ይሄንን መቀየሩ። ላሞች እርባታ ያላቸው ሰዎች በዚህ መልኩ የላሞቻችንን ጤንነትና እንክብካቤ ክትትል በደንብ ውጤታማ እንዲሆን እናደርጋለን ማለት ነው። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ